ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በማህበረ ቅዱሳን የአዲስ አበባ ማዕከል ክብረ ጋብቻ በሚል ርዕስ መርሃ ግብር ማዘጋጀቱን አስታወቀ። በማዕከሉ የአባላትና ማስተባበሪያ አገልግሎት ዋና ክፍል ውስጥ ለአባላት ከሚዘጋጀው መንፈሳዊ መርሃ ግብር ምክረ አበው መርሃ ግብር አንዱ ነው። በዚህም የ2017 ዓመተ ምህረት የሶስተኛ ዙር ምክረ አበው ክብረ ጋብቻ በሚል ርዕስ በጋብቻ ህይወት ውስጥ ላሉት የማህበሩ አባላት በነገው ዕለት ሰኔ 8 ቀን 2017 ዓመተ ምህረት በማህበሩ ህንጻ 3ኛ ወለል ላይ እንደሚካሄድ ተገልጿል። በመርሃ ግብሩ ክብረ ጋብቻ ስንል ምን ማለታችን ነው? የጋብቻ መርሆች ምንድናቸው? በጋብቻ ውስጥ የሚፈጠሩ ተግዳሮቶች እንዲሁም በጋብቻ ውስጥ የባለትዳሮች ሚና ምንድነውና በሌሎች መሰል ርዕስ ጉዳዮች እንደሚሰጥ ተጠቁሟል። የግቢ ጉባኤ ተማሪዎች ስለ ስራ ፈጠራ መሰረታዊ ግንዛቤ ሊኖራቸው እንደሚገባ ተጠቆመ። ይህ የተጠቆመው በማህበረ ቅዱሳን ፍኖተ ሰላም ማዕከል በሙያና ማህበራዊ አገልግሎት ዋና ክፍል አስተባባሪነት ለግቢ ጉባኤ ተማሪዎች ስልጠና በተሰጠበት ዕለት ነው። ስልጠናው ለግቢ ጉባኤ ተማሪዎች የስራና ክህሎት ማበልጸጊያ ስልጠናዎችን በመስጠት ተወዳዳሪና ስራ ፈጣሪ እንዲሆኑ ለማድረግ ያለመ እንደሆነም ተጠቁሟል። በመሆኑም እጩ የግቢ ጉባኤ ተማሪዎች ስለ ስራ ፈጠራ መሰረታዊ መነሻ ሐሳቦችን ሊይዙ እንደሚገባም ተመላክቷል። በተለያዩ የስራ መስኮች ለመሰማራት እንዲችሉና በተሰማሩበት የስራ መስክ ተወዳዳሪ እንዲሆኑና በሚችሉት መጠን ቤተክርስቲያንን ማገልገል እንደሚጠበቅባቸው የማዕከሉ ሰብሳቢ ወንድም ሀብታሙ ደስ ያሳስበዋል። መረጃው በማህበረ ቅዱሳን የፍኖተ ሰላም ማዕከል ነው። በማህበረ ቅዱሳን የአዲስ አበባ ማዕከል ያሰለጠናቸውን የበገና ደርዳሪዎች በነገው ዕለት ሊያስመርቅ መሆኑን አስታወቀ። በማህበረ ቅዱሳን የአዲስ አበባ ማዕከል ልማትና ኢንቨስትመንት እንዲሁም ሀብት ልማት ትምህርትና ስልጠና ማዕከል ከ80 በላይ የግቢ ጉባኤ ተማሪዎች ላለፉት ተከታታይ 7 ወራት ያሰለጠናቸውን የበገና ደርዳሪ ተማሪዎችን በነገው ዕለት ሰኔ 8 ቀን 2017 ዓ.ም እንደሚያስመርቅ አስታውቋል። በዕለቱም መምህራነ ቤተ ክርስቲያን፣ አባቶች ካህናት፣ የ5 ኪሎና የ6 ኪሎ ግቢ ጉባኤ የበገና ሰልጣኝ ተማሪዎችና የተመራቂ ቤተሰቦች እንዲሁም ጥሪ የተደረገላቸው እንግዶች ይገኛሉ። ማዕከሉ የግቢ ጉባኤ ተማሪዎች ሁለንተናዊ የተሟላ ስብዕና ኖሯቸው የቅድስት ቤተ ክርስቲያንን ተቀዳሚ ተልእኮ ለማሳካት የበኩሉን አስተዋጽኦ እያደረገ እንደሚገኝም ተመላክቷል። መረጃው በማህበረ ቅዱሳን የአዲስ አበባ ማዕከል ነው። ምዕመናን በትንሣኤ ዘጉባኤ ማተሚያ ቤት ስም የሚታተሙ ህገወጥ መጻሕፍትን ከመግዛት ሊቆጠቡ እንደሚገባ ተገለጸ። ትንሣኤ ዘጉባኤ ማተሚያ ቤት በህትመቱ ዘርፍ በቴክኖሎጂ ተራቀቀ በዚህ ወቅት ይህንን ተወዳዳሪነት ለመቀላቀልና የገበያ ዕድሉን በመጠቀም ወደ ተሻለ ደረጃ ለማሳደግ ሰፊ ስራዎችን እየሰራ እንደሚገኝ ተገልጿል። በቅድስት ቤተ ክርስቲያን መታተም የነበረባቸው ቅዱሳት መጻሕፍት በአሁኑ ወቅት በግለሰቦች እየታተሙ መሆናቸው የተገለጸ ሲሆን በማተሚያ ቤቱ ስም የሚታተሙ ህገወጥ መጻሕፍትን ምዕመናን ከመግዛት ሊቆጠቡ እንደሚገባም ተጠቁሟል። ተመልካቾቻችን የዚህን ዜና ዝርዝር በአብይ ዜናችን እንመለስበታለን። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።